ሌሊት ነው። ቤቱ ጸጥ ብሏል። የ5 ዓመቱ ታዳጊ ፓትሪክ አልጋው ላይ ተኝቷል። ነገር ግን አልተኛም። አይኖቹን ጨፍኖ የተኛ ይመስላል እንጂ ልቡ በፍርሃት እየመታ ነው። በዚህች ቅጽበት ይህ የ5 ዓመት ሕፃን ማንም ሰው በተለይም አንድ ሕፃን ልጅ በፍጹም ሊያየው የማይገባውን ዘግናኝ ድርጊት እያየ እየሰማ ነው። አባቱ ሕይወቱን ለማትረፍ ሲለምን፣ እናቱ ደግሞ በሲቃ ስታለቅስ እየሰማ ነው። ፓትሪክ ግን ምንም ማድረግ አይችልም። ተኝቷል። ይህ የ5 ዓመቱ ፓትሪክ ነው። በዚያች አሰቃቂ ምሽት የተፈጠረውን እውነት የሚያውቀው እሱ ብቻ ነው። ይህ ታሪክ በፍሎሪዳ ግዛት ውስጥ ከተከሰቱ እጅግ ዘግናኝ የቤት ውስጥ ወንጀሎች አንዱ ነው። ዛሬ የምነግራችሁ ታሪክ ክህደት፣ ጭካኔና የነፍስ አድን ጀግንነት የተሞላበትን የሞሪሴ ቤተሰብን ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ኤፕሪል 5 2010 ዓ.ም ቦታው ፍሎሪዳ ፕላን ስቴሽን። ጆና ኬይ ሞሪሴ ከ5 ዓመት ታዳጊ ልጃቸው ከፓትሪክ ጋር ሰላማዊ ምሽት፣ ቆንጆ ምሽት አብረው እያሳለፉ ነው። ምሽት 4 ሰዓት ገደማ ጆ ቲቪ እያየ በዛው እንቅልፍ ይዞት ይሄዳል። ኬይ ደግሞ በስራ ክፍሏ ውስጥ ነበር። ፓትሪክ ደግሞ በዋናው መኝታ ክፍል ውስጥ ተኝቷል። ነገር ግን ከሌሊቱ 6 ሰዓት ላይ ሁሉም ነገር ተቀየረ። የኬይ ትልቅ ልጅ የሆነችው ክሪስቲና ስልኳ ይጮኻል። ስታነሳው እናቷ በከፍተኛ ድንጋጤ ውስጥ ሆና ቶሎ ነይ ትላታለች። ክሪስቲና እየበረረች ስትደርስ አካባቢው በፖሊሶች ተከቧል። ቤቱን በከፍተኛ ሁኔታ እየነደደ ነው። እናቷም በደም ተጨማልቃ እሱ ሄዷል፣ ገደሉት እያለች ትጮህ ነበር። ጆ ሞሪሴ ያ ደግ አባት በአሰቃቂ ሁኔታ ተገድሏል። ፖሊሶች ምርመራቸውን ጀመሩ። ነገር ግን የኬይ ቃል ለፖሊሶች አሳማኝ አልሆነም። ፖሊሶች እሷን መጠርጠር ጀመሩ። ስለዚህ ብቸኛውን ሌላ የአይን እማኝ መጠየቅ ነበረባቸው፣ የ5 ዓመቱን ሕፃን ፓትሪክን። ፖሊሶች ይህን የ5 ዓመት ሕፃን እንዴት ስለ አባቱ መገደል ሊጠይቁት ይችላሉ? ፓትሪክ አባቱ መሞቱን እንኳን በደንብ አልተረዳም ነበር። Sleeping? But I woke up myself. Oh yeah? And when you And he put a gun on my mom and dad's head. ልጁ የተናገረው ነገር የእናቱን ቃል አረጋገጠ። እናቲቱ እውነቷን ነበር። ታዲያ ማን ነው ገዳዩ? ፖሊሶች ምርመራቸውን ሲያጠብቁ ኬይ አንድ መረጃ ሰጠቻቸው። ከገዳዩ ጋር የተጋጨችበትን ምክንያት ነገረቻቸው። ፖሊሶችም ራንዲ ቶንዲዶ ወደ ተባለ የ43 ዓመት ግለሰብ ቤት አቀኑ። ይህ ሰው በሞሪሴ ቤተሰብ ቤት ተከራይ የነበረ እና ከቤቱ እንዲወጣ በመደረጉ ምክንያት ከጆ ጋር ፍርድ ቤት እየተካሰሰ ያለ ሰው ነው። ፖሊሶች ቤቱ ሲሄዱ ግን ኦክሲጅን ያደረገ እና የሚያነክስ የታመመ አዛውንት ሆኖ አገኙት። ይህ ሰው ወንጀል ይፈጽማል ማለት ይከብደናል። ነገር ግን ይህ ሰው ራንዲ ጁኒየር የሚባል በክፉ ባህሪው የሚታወቅና በፖሊሶች የሚፈለግ ልጅ ነበር። ፖሊሶች ልጁን አግኝተው መረመሩት። እሱም ምንም አላውቅም ብሎ አስተባበለ። I don't have no connection with this murder. I don't know who did it. ፖሊሶች ግራ ተጋቡ። ምንም አይነት ማስረጃ የለም። የሞሪሴ ቤተሰቦች የሐዘን ፕሮግራም አድርገው ጆ ተቀበረ። ታዳጊው ፓትሪክ አባቱ በሰማይ አውሮፕላን ላይ ሆኖ የሚመጣ የመሰለው ሰማዩን ያይ ጀመረ። ነገር ግን ፖሊሶች ጭራሽ ያልጠበቁት ስልክ ተደወለላቸው። የራንዲ ታናሽ ወንድም የሆነው ሻን ወደ ፖሊስ ጣቢያ መጣ። የገዛ አባቱንና ወንድሙን አሳልፎ ሊሰጥ። ወንድሙን እንዴት አባቱ ወደዚህ ወንጀል እንዳስገባው ተረዳ። I wanted the truth to come out and I wanted him to pay for it. ሻን ዜናውን እንዳየ ወንድሙ ጋር ሄዶ ጠየቀው። ወንድሙም አባታቸውን እንዲጠይቅ ነገረው። ሻን አባቱን ሲጠይቀው አባቱ የሰጠው መልስ እጅግ ዘግናኝ ነበር። የሞተ ሰው እኔን ከቤት ሊያስወጣኝ አይችልም አለው። ከዛም ዝም ካላለ እንደሚገድለው ነገረው። አባት እንግዲህ ልጁን ሲገድል ማለት ይገርማል። He said you need to shut up. He said cuz I'll kill you if I have to. I mean, I was scared. ነገር ግን ሻን ጀግና ነበረ። ወንድምና አባቱ በወንጀላቸው እንዲቀጡ ፈለገ። ፖሊሶች ሚስጥራዊ የድምጽ መቅጃ በመኪና ቁልፍ ውስጥ ደብቀው
ሰጡት። ሻን ይህን ድምፅ መቅረጫ ይዞ ከጭራቅ አባቱ ጋር ለ2 ሰዓት ያታክል ተቀመጠ። ድምፁንም ቀርጾ ለፖሊሶች ሰጠ። ፖሊሶች ድምፁን ሲከፍቱት ግን መጀመሪያ ላይ ምንም አይሰማም ነበረ። ተበላሽቶ ይሆን? ከብዙ ጥረት በኋላ ፖሊሶች ድምፅ የማጥራት ሥራ ሰርተው ድምፁን ኦዲዮውን ለመስማት ቻሉ። የሰሙት ነገር ግን እጅግ የሚሰቀጥጥ ነገር ነበር። የገዛ አባት ትልቁ ልጁን ራንዲ ጁኒየርን እጽ በመስጠት አእምሮውን አዝሮ የአንድን ደንበኛ ቤት ዘርፈህ ብሩን አምጣና የፈለግከውን ያክል እጽ ትገዛለህ ብሎ ወደ ሞሪሴ ቤት እንደላከው ተረጋገጠ። የገዛ ልጁን ለገንዘብ ሲል ነፍሰ ገዳይ አደረገው። ፖሊሶች የአባቱን ሱቅ ሲፈትሹ ከሞሪሴ ቤት የተሰረቁ ዕቃዎችና ገዳዩ የተጠቀመባቸውን ራዲዮና ማሰሪያ ገመዶች አገኙ። ወዲያውኑ አባትና ልጅ በቁጥጥር ስር ዋሉ። ፍርድ ቤትም ቀረቡ። I wasn't only standing there for Joe, I was also standing there for Patrick. I wanted to seek justice. በፍርድ ቤቱ የችሎት ውሎ ላይ ታዳጊው ፓትሪክ እናቱን እንዴት አድርጎ እንዳዳናትና በዛች ምሽት ምን እንደተፈጠረ የሚያሳየው የፖሊስ ምርመራ ቪዲዮ ታየ። ሁሉም በለቅሶ ተናወጠ። ገዳዩ ወደ ቤት ሲገባ ፓትሪክ ሰምቶ ተደብቆ ነበር። ገዳዩ ወላጆቹን አስገድዶ መሬት ላይ አንበረከካቸው። በዚች የመጨረሻ የህይወት ቅጽበት አባትየው ጆ የገዛ ልጁ እንዳይገደልበት ሲል ፓትሪክ እባክህ ለአባትህ ስትል የተኛ አስመስለህ ተኛ ብሎ ተማጸነው። እነዚህ ቃላት የአንድ አባት የመጨረሻ ቃላት ነበሩ። ከዛም ገዳዩ ጃንን ወደ ሌላ ክፍል ወስዶ ሕይወቱን አጠፋው። ቤቱንም በእሳት አያይዞት ሸሸ። በዚህ ጊዜ ኬይ እጅና እግሯ ታስሯል። ቤቱ በከፍተኛ ጢስ ተሞልቷል። ፓትሪክ ከተደበቀበት ወጣ። አይኑ እያየ አባቱን ቢያጣም እናቱን ግን ሊያጣት አልፈለገም። በጢስ መሃል እየሮጠ ሄዶ መቀስ አምጥቶ የእናቱን የታሰረችበትን ገመድ ቆረጠላት። የ5 ዓመቱ ሕፃን እናቱን ከሞት አተረፈ። I saved my mom and got the scissors to cut those. My mom said. በፍርድ ቤት ውስጥ ሁሉም አነባ። ለቅሶ በለቅሶ ሆኑ። የገዛ ልጁን አደንዛዥ እጽ እያጠጣ ነፍሰ ገዳይ ያደረገው አባት ራንዲ ሲኒየር የሞት ፍርድ ተፈረደበት። ወንድሙና አባቱን ያጋለጠው ሻን ምንም እንኳን ቤተሰቡን ቢያጣም ባደረገው ነገር ትክክለኛ ነገር በማድረጉ ጀግና ተባለ። ብራንዲ ሲኒየር የገዛ ልጆቹን ሲያጠፋ፣ ጆ ሞሪሴ ግን የራሱ ያልሆነውን በጉዲፈቻ ያሳደገውን ልጁን ሕይወት አትርፎ አለፈ። ፓትሪክ ዛሬ ላይ አድጓል። እናቱን በሕይወት ተስፋ ኖሯታል። ይህ ታሪክ ምን አስተማራችሁ? እውነት ሻን ያደረገውን ነገር እናንተ ብትሆኑ ታደርጉት ነበረ? ሐሳባችሁን በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በእውነተኛና ወንጀል ነክ አስፈሪ ታሪኮች እስከምንገናኝ የዛሬውን ቪዲዮ እዚህ ላይ ያጠናቅቃለሁ። ሰላም ያገናኘን። መልካም ጊዜ